ያው በድጋሚ እንኳን አደረሳችሁ እንኳን አደረሰን ሆሳዕና ነው ብለናል ሳምንት ደግሞ ፋሲካ እንኳን አደረሳችሁ የሚለው ሐሳብ በጣም ትልቅ ትርጉም ያለው የደረሰ ነው እንኳን አደረሳችሁ የሚባባለው ጸሎታችን ለመድረስ ነው እድሜ ስጠን ነው ዛሬ ሁሌ እንደዛ ነው መድረስ ትልቅ ነገር ነው ግን ማታ እድሜ ስጠን ብለን ጸልየን ጧት ምን ቀንሳት ነገር ግን ትልቅ ጥያቄ አለ እውነት ከአመት አመት መድረስ ቀልድ አይደለም በነገራችን ላይ ማለት የሆነው ነገር ደርሶብሽ ወይ በቅርብሽ ባለ ሰው ደርሶብሽ እስካላየሽው ድረስ እኛ ዛሬ ደናደርሽ ምን ባባለው ነገር ቀላል ነገር አይደለም ምክንያቱም ለዚህችን ማለዳ እችን ከሰዓት ማየት ያልታደሉ ብዙ ሰዎች ስላሉና ስንቴ እንዳለው ግን ብዙዎቻችን ማታ ማታ ተንበርክከን እድሜ ስጠኝ ብለን ለምንና ቀን ደግሞ እድሜ እንቀንሳለን ይባላል ግን ደግሞ አሁን እድሜም አንዳንድ ጊዜ አሁን ይሄንን ሐሳብ ካነሳው አይቀር ሰውንም እድሜውን ቀንሶ እንዲናገርም ደግሞ ጫና የምናረግ ማህበረሰቦች ነን በጣም ሰውን ስራውንና ሰውን በእድሜ የምንለካ ሰዎች አለን በጣም በተለይ ደግሞ ሴቶች ላይ ሲሆን ይሄ ጉዳይ ይበረታል አይደል ወንዶች ያው የወንድ ልጅ ደሙዝና የሴት ልጅ ደግሞ እድሜ አይጠየቅም ይባላል እንጠይቃችሁ ጠይቀንኛ እንደሆነ ከአንዱ ፍንክቻ ነን አዎ እና በጣም ጫና አለ እኮ ሴት ልጅ እድሜ ላይና አንዳንድ ጊዜ ሰክሰሳችን ራሱ ሚዛን ላይ የሚቀመጠው የሴት ልጅ እድሜ በቃ በእድሜዋ ተጠቀመችበት ጥሩ ሆነችበት የሚባለው ነገር ብዙ ጊዜ ነው እንደም እናነሳዋለን አይደል ይሄን ነገር ጨረፍ አድርገን ነው ስለምናልፍ ነው እንጂ የሆነ ሴት ከሆነ ማህበረሰብ ውስጥ ተምራ ከዛ ዲግሪ ማስተርስ ምናምን ያለች የምትመጣበት እድሜ አይደለም ይቆጠርላት ትዳር ከያዘች በኋላ በቃ አሁን ጥሩ ነገር ላይ ደረሰች ጥሩ እድሜ ላይ ወይኔ ወግ ማረግ አሳየቻቸው ለቤተሰቦቿ የሚባለው የሆነ የትዳር ህይወት ውስጥ ትገባ ነው ገፋፍተው ትዳር ውስጥ ያስገባና ፍቺን ግን ብቻ አንተ ተቋቋመዋለህ አይደል ሳታስብበት ይሉንታ ምናምን ብለ ገብተበት ሶ ያን ፍራቻ እድሜን ቀንሰት እናገራለ ገና ለትዳር ብቁ አይደለችም ቆይ የሚባለው ነገር ለማምጣት እድሜና የሴት ልጅ ጫና በጣም ከባድ ነው ኢትዮጵያ ውስጥ ሶ ቅድም እንዳላችሁ ረጅሙን ሰዓታችንን የሚይዘው የጸሎታችንን ትልቅ ቦታ የሚይዘው እድሜ ነው በቃ እድሜ ጨምርልን በእድሜ ውስጥ ነው ሁሉም ነገር ያለው አይደል በጤና በእድሜ ውስጥ ግን ጠዋት ላይ ተነስቼ 35 አመት ሞልቶኛል እኮ አሁን 38 አመቴ ነው ለማለት ስኬትህ የሚቆጠረው ትዳር ላይ መኖር ብቻ ከታወቀ ነው እኔ ግን ተምሬ ትልቅ ነገር ደርሼ ለሀገር ውለታ አድርጌ ያለውበት እድሜ አይደለም ተቆጥሮ 35 አመት በስማም በዚህ እድሜ አይኑ ላይ አይባልም የፈለገ የትምርት ዕውቀት ይዤ ግን ካላገባው በቃ 38 አመት አሮጊት ነኝ አይደል አስማማበታለሁኝና ባለፈው እንደውም ስንቴ ይሁን አንስቶታል አንድ ነጥብ 30 አመቱ ሆኖ አንድ ሰው ወይ ካረፈች ወይ ካረፈ ገና በልጅነቱ አረፈ ይባላል 30 ሆኖ ግን ወይ ካላገባ ወይ ልጅ ካልወለደች ግን ምንድነው እስካሁን በጣም ሌት ሆነ ይባላል እና እድሜ ጋር የተወሰነ ለሴት ልጅ እንዳለችው ነው ለሴት ልጅ እኛ ሀገር በጣም ከባድ ነው እኔ በምድር ላይ ስንኖር ሰክሰስ ትዳር ብቻ ነው ብዬ አላስብም ለሁሉም ሰው ደግሞ ያ ሊሆን አይችልም ለአንዳንዱ ሰው ተምሮ መመረቅ ለአንዳንዱ ሰው ለማህበረሰብ የሚጠቅም የሆነ ነገር መስራት ለአንዳንዱ ሰው ለብዙዎች የሚተርፍ በጎ አድራጎት ስራ መስራት ሊሆን ይችላል ሰክሰስ የሁላችንም መዳረሻ ግባችን አንድ አይነት ሊሆን አይችልም ለኔ ደግሞ አግብቶ ወልዶ ልጆች ያሳደጉ መኖር ደግሞ ለኔ ስኬት ሊሆን ይችላል ሁሉም ሰው እንደየቆመበት ጫማ ስኬት ይለያያል እንደ ማህበረሰብ ግን በተለይ ደግሞ ሴቶች ላይ 30 25 ሆነ ወይ 25 ያለፈ እንደሆነ ከታወቀ ሳታገባ በጣም ጫና ይደረግባል ምንም ገና ልክ ከዩኒቨርሲቲ ተመረቀህ ልክ እንደመጣ ስራ አገኘሽ አዎ በቃ አሁን ደግሞ አግብተሽ ወልደሽ ልጆችን ያሳደግሽ ምናምን በቃ በእያንዳንዱ ቀን ላይ ያ ጥያቄ አለና እንደውም እኔ በጣም ብዙ ሰዎችን ለማይሆን ትዳር ለማይዘልቅ ትዳር ገፋፍተን እንደ ማህበረሰብ በጣም ብዙ ለሚፈርሱ ትዳሮች ተጠያቂም ነን ብዬ አስባለሁ ናፍቆት ያነሳችሁ ሐሳብ ላይ አንድ ነገር ለመጨመር አሁን ስትናገር ትዝ ያለኝ አሁን ዩኒቨርሲቲ ስትገባ ተመረቀ ተማረ ይሄ ልጅ ምናምን ነው የሚል ጥያቄው እሱን ጥያቄ ደግሞ መልሰ ተመረቀ ስትመጣ ደግሞ ስራ ያስክ እንደመች ነው ስራ የምትጀምረው እስካሁን የተማርከው እንዴት ነው ለልፋት ነው ምናምን ይባላል እና የሰውን ጥያቄ መልሰሽ አትጨርሹ አንቺ እንደተባለው ስኬትን አንቺ የምታስቀምጫቸው ግቦች ይኖራሉ እና ያንን ነገር አሳክቻለሁ ወይስ አላሳካውም ከራስሽ ጋር ነው እንጂ እንትን ማድረግ ያለብሽ የሰውን ጥያቄ ስትመልሺ አያልቅም በቃ አንድ ነገር አሁን ስትማሪ ተመረቅሽ ወይ ከተመረቅሽ በኋላ ስራ ጀመርሽ ወይ እንደውም ማምነው እኔ ትዳር በጣም በስለው ማለት ሴትም ወንድም በልጅነት በወጣትነት ያገቡ ሰዎች እኮ ሊኖሩ ይችላሉ ብዙ ረጅም አመት ይኖሩ ግን በጣም በስለ አስበ አሰላስለ አገናዝበ መግባት ያለበት ነገር በጣም ትልቁ ነገር ትዳር ነው ምክንያቱም እድሜ ዘመንህ የምትኖረው ነገር ነው እዚህ ጋር ወራጅ አለ ብለህ የምትወርድበት ነገር አይደለም ስለዚህ በደንብ ጊዜ ወስደ በበሰልክበት ሰዓት ነው መግባት ያለበትና ሰዎች ያንን የማሰላሰል የማሰብ የመብሰል እድል ግን አንሰጣቸው በተለይ ለሴቶች ወንድ ልጅ ኢትስ ኦኬ 60 አመት ሆኖ የ20 አመት ልጅ ወጣት ልጅ ቢያገባ ኢትስ ኦኬ ለወንድ ልጅ ችግር የለው እኔ ግን የእድሜን ጉዳይ ከትዳር ባሻገር ብነው ይመስለኛል አሪፍ ነው በኔ ሐሳቤ ነው እንደ ማህበረሰብ አወቃቀራችን እድሜ ላይ ያለው ሐሳቤ የተዛባ ነው ለኔ ማለት ነው
ስናድግ በየትኛው እድሜ ምን ማሳካት እንዳለብን በየትኛው እድሜ ምን ማድረግ እንዳለብን ተነግሮን አይደለም የምናድገውና እንደ ማህበረሰብ ሰው እድሜውን ሲነግረን እንዳናምንና እኛም ስንናገር እንድንዋሽ ያደረገን አጋጣሚ ሰፊ ነው ነው ማስበው። ፈረንጆች ወይም ደግሞ ውጮች ላይ ያለው ሐሳቤና እኛ ላይ ያለው ሐሳቤ አንድ አይደለም። ለምሳሌ ባህር ማዶ ያሉ ሰዎች 18 ላይ ወይ 20 ላይ ትዳር ሊይዙ ይችላሉ፣ ህይወታቸውን ጀምረውታል። እኛ ጋር ሲመጣ እንደዛ አይደለም። ስፖርቱ አካባቢ ብትሄዱ እድሜ በጣም ይዋሻል፣ ወር ደግሞ ትክክለኛ እድሜ የተናገረ ሰው አይታመንም። ይህንን ያመጣው ቅድም ያልንበት ነው ሐሳቤ ነው ነው ማስበው። አሁን እናንተ ያላችሁት ላይ ለምሳሌ እስካሁን አላገባሽም ስናድግ ስለ ትዳር እንድናስብ ወር ደግሞ መች ማሰብ እንዳለብን ራሱ አልተነገረንም። በትምህርታችሁ ቀጥሉ፣ ስለ እንደዚህ አይነት ነገር ምን ያደርግልሃል ምናምን ምናምን ነው የምንባለው። ምንድነው እንደውም ቲክቶክ ላይ ነበር ባጎጠጎጥኩ ጊዜ ምናምን ምናምን ባሸቀጥኩ ጊዜ የምታስጨንቁ ምንድነው እንደዚህ አይነት ነገር አይደል ሐሳቤ ነበርና እያንዳንዱ እድሜያችንን በጊዜ መች መጠቀም እንዳለብን ተነግሮን አናድግም። 24 ዓመት 30 ዓመት አንድ ልጅ ከቤተሰቡ ጋር እየኖረ ሊሆን ይችላል። እኛ ሀገር በእንደዚህ አይነት መልኩ የመጣን ሰው መውቀስ ልክ አይሆንም። አስተምሮና አሳውቆ ማሳደግ ደግሞ አሁን ዘመን ላይ ላይኖር ይችላል ብዬ አስባለሁ። በቀደመው ግን እንደዛ ነው የኖር ነውና እሱ አሁን እኛ እንድናወራበት ምክንያትም እንድንዋሽም እንዳናምንም አድርጎናል ብዬ ነው የሚመረጠው። በዛ ላይ እድሜ ለወንድ ልጅ በጣም ከፍ ባለ ቁጥር 45 ሲሆን 50 የመብሰል ምልክት፣ ለሴት ልጅ ግን የማርጀት ምልክት የሚሆኑ ለምንድን ነው? በቃ ጥሩ እድሜ ላይ ነው አሁን ወንድ ልጅ ከ45 ካላለፈማ ምኑን ምናምን፣ ሴት ልጅ ግን በቃ አርጣ የምትቀመጥበት በሀሳብም በምንም አይነት ነገሮች እርፍ የምትልበት እድሜ ተደርጎና እድሜ ደግሞ መወቃቀሻ መሆኑ እኮ ከምንም አንፃር ነው። አሁን ናፍቆት እንዳለችው በራሴ ሚዛን ነው ስኬት። እኔ ሊያን ደረሰችበት ብዬ በማስበው እኔ ለተነሳውበት ነገር መብሰል ማመዛዘን ጀምር ያለው ባልኩበት እድሜ የኔን ስኬቶች አስቀምጣለሁ። በዚህ እድሜ እንደዚህ ማድረግ እናትና አባቴን መርዳት፣ እንደዚህ ስራ መያዝ፣ ከዛ ሁለተኛ እንትኔን መቀጠል እንትን መክፈት ብዬ ማስቀምጠው ከመቼ ወዲህ ነው ሰው አይምሮ ውስጥ ያንተ ስኬት እኔ አይምሮ ውስጥ መለኪያ የተቀመጠለት? አናቅም እኮ አይደል? አይ ስኬታማ አይደለችም እሷ ብለህ ልትከራከረኝ አትችልም። እኔ ነኝ ስኬቴን ራሴ ማስቀምጠውና ደረጃ በደረጃ ማስኬደው። በጣም ብዙዎች ተሸማቀዋል፣ ብዙዎች እንዳይሆኑ ሆነዋል። ዛሬኛ ቀለል አድርገን የምናወራው ነገር የሆነ ሰው ስብራቱ ነው። በቃ በእድሜ የተነሳ ብዙ የተደረገበት ነገሮች፣ ብዙ ነገሮች ተያይዘው ሴት ልጅ ከተጎዳች አንዱን እድሜ እንመዛለን ማለት ነውና አሁን ልክ ሰውም ስታገኝ እድሜ ስንት ነው ግን እድሜዋ ስንት ነው ግን የሚባል ነገር አለ እና እዛ ሰው አይምሮ ውስጥ እዛ ሰው ህይወት ውስጥ ሂደት ውስጥ የሚያስቀምጠውን ነገር ስለማናቅ ዝም ብለን እነዚህ ቃላቶች የምንወረጉራቸውን ነገሮች በጣም ማቆም አለብን። ከዛ ደግሞ መነጋገሪያ እኔ አሁን አንዳንድ ጊዜ ይገርመኛል እኔ እድሜ ላይ ብጨምርም ብቀንስም አመት ከአመት መቁጠሩ አይቀርም አይደል? እኔና እግዚአብሔር እናውቃለን ውስጣችን የሆነ ሰው አይ አንቺማ እንትን አይሆንሽም፣ አይ አንተማ እንትን አይሆንህም ቢልህም ባይልህም አጠኝ ዶፍ ተደይ በእኛ እጅ ያለ ነገር አይደለም። በስተመጨረሻ በእኛ በእጃችን ያለ ነገር አይደለም። ብንጨምረውም ብንቀንሰውም አመት ከአመት ቆጥሮ እድሜያችን መጨመሩ አይቀርም። ለምንድነው ሰዎች የሚጨነቁት? ስለ ሰዎች እድሜ ለምንድነው ያስቡት? ለምንድነው ሰው የራሱን ስኬት እሱ በእድሜው ማድረግ ያልቻለውን ነገር ሰንባዲ ከሱ እድሜ በታች ስላደረገው ለምን የዛ ሰው እድሜ ያስጨንቀዋል? ለምሳሌ ቅድም ስንት ያልከው አንድ ሀሳብ እኛ ሀገር ቶሎ በልጅነት ስራ መጀመር አልተለመደም። ከአስራዎቹ እድሜ ጀምሮ ህልማቸውን ማሳደድ ለህልማቸው መኖር ከኛ ይልቅ እነሱ ጎበዞች ናቸው ውጪዎቹ። እኛ ሀገር ግን የሆነ ሰው እኔ ዛሬ ተነስቻውን በቃ ይሄን ያህል እድሜ ይሄን ያህል ነው ብዬ ስል እንዴ አንቺ እኔ 12ኛ ክፍል ሆኜ እንትን ስትሰሪ አንቺ ይልሻል እኔ ፖፖ ላይ ነበርኩ ይልሻል እንዴ እኔ እሱ ሰፈር ውስጥ ቁጭ ባለበት ሰዓት እኔ ስራ ከጀመርኩኝ እና ደግሞ የሆነ ሰዓት ስንቴ እኔ ለምሳሌ 27 ዓመቴ ነው ወይ 28 ዓመቴ ነው ካልከኝ ጉድ ፎር ዩ ቢ አክሰፕት ማድረግ ነው ያለብኝ እንጂ ስንታየውን አንተ አትመስልም ትልቅ ሰው ነው የምትመስለው ምናምን ቢያርባ ስላረኩ ለኔ ምን ይጨምርልኛል? ባይዘይ ናፍቆት ያነችው ሐሳብ ላይ እኔም ብዙ ሰው እንደዛ ይለኛል። ያው ጺሜም ትንሽ ሸበት ስላለ ጸጉሬም ሽበት ስላለው በጣም ትልቅ ሰው አንተ በባለፈው ፎቶ አረጋግጣል ልጅ መሆነ በባለፈው ትልቅ ነው በመስላቸውና ስናገር ነው አረ አይሆንህም ምናምን ይሉኛል። ብዙ ሰው ይከራከረኛል እና እንደውም ሽበቴን ብዙ ሰው ቀብቸው ምናምን ይመስላቸዋል እና በዛ እኔ የሚከራከረው የኛ ሙያ ደግሞ እውነት ለመናገር ይቅርታ ስንቴ አደባባይ ከወጣህ ደግሞ እመነኝ መቼም እድሜህን አትታመንም። መቼም ቲቪ ላይ የምትታይ ሰው ከሆንክ ፊልም የምትሰራ ሰው ዘፋኝ ከሆንክ ለምሳሌ በ17 ዓመቱ ዘፈን የጀመረ ሰው ሊኖር ይችላል። ከዛ በ17 ዓመቱ ደግሞ እናቱ ቤት ቁጭ ብሎ ምንም ስራ ያልጀመረ ሰው ሊኖር ይችላል። እንዴ አንተ በቲቪ ስትታይ እኮ እኔ እናቴ ቤት ነበርኩ እያንዳንዱ የህይወት ምዕራፎቻችንንም እኮ እንዳንቀበል ያደርጋል። አሁን እኔ አሁን ቅድም ያነሳሁት ነጥብ ነው ማመጣው እዚህ ጋር ራሱ ማለት ነው። ለምሳሌ አንድ ሰው ከ30 ሲያልፍ 30 ዓመት ላይ ሲደርስ ማድረግ ያለበትን ነገር ለማድረግ አይቀበልም። ለዚህ ነገር በቅቻለሁ በቃ አሁን እንደዚህ አሁን ጡረታ መውጣት ምናምን እንደሚ መግፋት ምናምን ነው እኛ ሀገር ያለው ሐሳቤ።
ቅድም አንቺ እንዳልሽው ውጪ ላይ ስትሄድ በቃ አንድ በእግር ኳስ አሁን ሮቤል በደንብ እንግባባለን። ኮች ሲሆኑ የምታያቸው እነ ሩኒ ምናምን የኛ ታናሽ ሊሆኑ ይችላሉ እና እያንዳንዱን የህይወት ላይፍ ፓዝ የሚሄዱበትን መንገድ ተነግሯቸው ስለሆነ ይቀበሉታል። ለመቀበል እንኳን ዝግጁ አለ። የ18 ዓመት ልጅ በኔ እድሜ አለኝ ለማለት ዝግጁ አይደለም በእኛ እድሜ ያለ ሰው። ስለዚህ እያንዳንዱን ነገር በየትኛው ማድረግ እንዳለብን በየትኛው ላይ መቀበል እንዳለብን አይምሯችን ላይ የተሰራው ነገር ለኔ ትክክል አይመስለኝም እና ምን ትጠብቃለህ? እንደገና ደግሞ ቅድም እሷ እንዳለችው ይሄ ዳኝነቱም በኢኮኖሚ ወይ በትዳር ነው የሚሆነው ማለት ነው። እንዴ እስካሁን ለምን ይሄ አልኖርህም? እስካሁን እንዴት አላገባሽም? ምናምን እስካሁን ይሄ አልኖርሽም ምናምን እሱ ሌላ ጉዳይ ነው። የስኬት ጉዳይ እንደ ሰውየው አረዳድ ስለሆነ ማለት ነው። ከዛ ደግሞ ስንት ያው በማህበረሰቡ መነጽር ስኬት የምንለው ቦታ አለ አይደል? ለምሳሌ ተምሮ የሆነ ቦታ መድረስ እንደው ማጆሪቲው አብዛኛው ሰው የተስማማበት ስኬት የምንለው የሆነ ትልቅ ቦታ ትልቅ ስታተስ ላይ ምናምን ካየ ሰው በጭራሽ እሱ ከገመተው እድሜ በታች መሆን አትችልም። በጭራሽ ያንን ሰው አንተን የሚያይህን ሰው መብለጥ አትችልም። የሆነ በጣም ትልቅ ድርጅት የሚመሩ ሴቶች ምናምን ገጥሟችሁ ከሆነ በጣም በልጅነት እድሜያቸው ቶሎ ተምረው ማስተርሳቸውን ይዘው ፒኤችዲያቸውን ይዘው የሆነን ተቋም ይመራሉ። ያቺ ሴት ወጣ 30 ዓመቴ ነው ብትል ወይ ደግሞ እድሜዋን ከዛ በታች አድርጋ ብትነግር እንዴ ይሄን ሁሉ ነገር እሷ በእድሜዋ ተጠቅማ ሊሆን ይችላል እዛ ቦታ ላይ ደረሰች ወይም ያ ሰውዬ በደረስክበት ነገር ይለካህና ከዛ ከሚያይ ሰው ግን ማነስ አትችልም። በጭራሽ እድሜ ማነስ አይችልምና ለእድሜ ያለን የተንሻፈፈ አመለካከት በጣም መስተካከል አለበት ብዬ ነው። ግን እንትን ነው እኮ አሁን ይሄ 10ኛ አንደኛ ክፍል ሆነን ደብል እንመታልና አይደል? ወደ ሁለተኛ ክፍል ወደ ሶስተኛ ስኬትም ደብል ይመታል በነገራችን ላይ ማለት የሆነ ሴት በቃ በጣም ጠንካራ ጎበዝ ከሆነች ቢዝነሷ ላይ ሌላ ነገር ተወርውራ ልታመጣ ትችላለች። ግዴታ አመታት እየጠበቅ ካለ የምታድገው እኮ ሶ በእድገትሽ ልክም ነው የሚመዝኑሽ ላልሽው ነገር ስኬት በጣም ለጠንካራ ሴቶች 10 ዓመት የተቀመጠው ነገር በ5 ዓመት ሊያጥር ይችላል። ሶ በስኬት መጠን እድሜህን መመዘን አይቻልም። በጣም ብዙ ሰው ትክክለኛ እድሜውን እንዳይናገር ያደረጉት እድሜያቸውን ፈሪ እንዲሆን ያደረጋቸው በቃ ማህበረሰቡ ነውና እኔ ተነስቻለሁ ደግሞ እኮ የሚገርምሽ እርድ ብል 40 ዓመት አለ። ከቅርብ ጊዜ የመጣ ሳቢ እኮ ነው። አሁን የድሮ እናቶች አይታቸው ከሆነ እኔ ቁጥሩን አላውቀውም ነው የሚልሽ። አብዛኞቹ ቁጥሩን ግን የሚያስታውሱትን ይነግሩሃልና በዛ ይሰላል ሂሳቡ ማለት ነው። ሕክምና ቦታ ስትሄድ እድሜ ችግር ነው። ትክክለኛ እድሜ አይናገርም ሰው መድኃኒቱ አይገኝልህም፣ በሽታ አይገኝልህም፣ በሽታው ሊደና አይችልም። እኔም አንዱ እንትን ነውና ከምን ጊዜ እንደ ፋሽን ሆነና በጣም የተዛባ መስመር ያዘ እንጂ በፊት እናቶች እኔ እድሜን አላውቀውም እንዴት አውቄው ይሉና በእንትን ዘመን እንትን አስታውሳለሁ እንዲህ ምናምን ሲሉኝ ትክክለኛ ነው የሚመጣው ብዙ ጊዜና በጣም ደስ የሚል ሀሳብ እና ቤተሰቦቻችን ደግሞ በተጨማሪ እስቲ ያው የተሰማቸውን ነገር ሀሳባቸውን ደግሞ እስቲ ጻፉልን ይንገሩ። ከዛ ደግሞ ሰዎች መልክ ታይቶ ደግሞ እድሜ አይገመትም አይደል? አይገመትም። ስራ ታይቶ አይገመትም። ስራ ታይቶ መልክ አይገመትም። እኔ የሆነ ሰንባዲ ተነስቶ እኔ 20 ዓመቴ ነው ካለኝ 20 ዓመቱ ነው ከሌ ማመን ነው ሲጀመር እድሜ ጥያቄ ይሆንሃል። ምን አንተ አታፍርም ነው እድሜ ጥያቄ ላይስ ምን አመጣው? በእውነት በቃ ወይ ፖሊስ ቅድም እንዳልከው ሕክምና ቦታ ፓስፖርት ልናወጣ የሆነ ቦታ ካለ እድሜያችን አትጠይቁ አንነግር። እኔ አሁን 40 ዓመት ሲሞላኝ አልነግራችሁ ያልፈኝም አልነግርም። ምክንያቱም 40 ዓመት ሲሞላን 45 አድርገው ነው የሚያስቡ። አይ አትታመኝ። በነገርሽ ላይ አሁን 20 ምናምን ቤት ስትል አይሆንም 30 አይ የትኛውም እድሜ ላይ አትታመንም። ስፔሻሊ እኛ ኢንዱስትሪ ውስጥ ካለህና አታጣሉ ከፈጣሪም አታጣሉ። ፈጣሪያችን እድሜ ጨምርልን እባክህ እንላለን። እድሜ ትልቁ ምርቃት እኮ እድሜ ይስጥ ነው። እድሜያችንንም እንዳንቀበል ፈጣሪንም እንዳናመሰግን ቁጥራችንን እያያችሁ ሰንስክሪንም ምንም ሳይስማማን ቀርቶ ፊታችን ተሸብሽቦም ስታዩን አይ 40 ዓመት ምልክት ነው ለምትሉልን እድሜያችን አትጠይቁን። ፈጣሪያችንም እንድናመሰግን ጠይቃችሁን ከነገርናችሁ ደግሞ እመኑን በቃ እንዴ አንድ ዓመት ነው ለምናለም እግዚአብሔር 30 ዓመት ሰጥቼሽ ግን አንድ ዓመት አልሽ ብሎ ከኔ ጋር እንወቃቀስ በቃ እድሜያችን በጣም ብዙ ሴቶችንም በእውነት ከእንትናቸው አታውርዷቸው። በቃ ብዙ ሴቶችንም ይሄ ተጽዕኖ ወጥተው እንዳይናገሩ እንዳይሰሩ ያሉት እንዳይታመኑ ተጽዕኖ አትፍጠሩባቸው ባካችሁ ነው። ጥሩ አጠይቁን። ለእናንተም ለእኛም ደግሞ እድሜ ይስጠን ነው። እድሜ ይስጠን። በጣም ትልቁ ነገር ደግሞ እሱ ነው። የበዓል ሳምንት ላይ ነው ያለነው። የእሁድን አንድ ላይ ፕሮግራማችን የመጨረሻው ምዕራፍ ላይ ነው ያለነው። ልንለያይ ነው። በጣም ደስ የሚል ዕለተ እሁድን ከእናንተ ከቤተሰቦቻችን ጋር አሳልፈናል። ዛሬ ስንቴ እንዳለው ቅድም ሆሳዕና ነው። በየቤታችሁ እንግዲህ በዓሉን እያከበራችሁ ከኛ ጋርም ቆይታ ስላደረጋችሁ እናመሰግናለን። የፋሲካ ዕለት ነው የምንገናኘው። ከዚህ በኋላ ሞቅ ባሉ ደመቅ ባሉ በጣም ጥሩ ለእናንተ ተብለው በተደከመባቸው ፕሮግራሞች ነው ደግመን የምንገናኘው። በጣም ብዙ አዳዲስ ነገሮች ይዘን ነው የምንመጣው። የሳምንት ሰው ይበለን፣ እድሜ ይስጠን፣ ለበዓሉ በሰላም ያድርሰን። አሜን። ጥርሳችን አልቆ በድዳችን ለመብላት ያብቃል። አሜን። ባይዘው በድድ በ45 ዓመት ሊበላ ይችላል። አሱ በ18 ይበላል። በትክክል ጥርሴን እየቦረስኩ ነው ስላላደኩ በ45 ዓመት ይረግፋል። 60 እንዳትሉ። እሺ ጎብጠን ጃጅተን መቋሚያ ይዘን ለመኖር ያብቃል።
በ45 ልትጎብጪ አይ እንዴ አንቺ ደግሞ እድሜ ይስጠን በቃ እድሜ ይስጠን ያኑረን አያልቅበት አይለየን አሜን እሁድን አንድ ላይ ወደፊት